ሰላም እንዴት ናችሁ? የዩቲዩብ ጓደኞቼ አላችሁ? አያችሁ ይሄ አበባ ሲያምር እና በጣም ነው የሚያምረው። ማሻአላህ ተባረከላህ። አላህ ጥሩ ጥሩ መዳሞችን ይወፍቃችሁ፣ አበባ ስጦታ የሚሰጣችሁ። ያው የኛ ሀበሻ አበባ መስጠት አያውቅም፣ ግን አረቦች አበባ መስጠት በጣም ነው የሚወዱት። እኔም ደግሞ የምወድላቸው ባህሪ ነው። የኛ ሀበሻ ራሱ አበባ መስጠት ቢለምድ ምን አለበት? ሲያምር ሽታው ደስ ሲል የሆነ ብቻ ግን አበባ ሲሰጣችሁ የተለየ ስሜት አለው ወላሂ። እና የሀበሻ ወንዶችዬ አበባ መስጠት ልመዱ። ለሚስታችሁ፣ ለፍቅረኛችሁ፣ ለጓደኞቻችሁ እንደዚህ ፏ አድርጋችሁ ስጦታ ስጡ። ሲያምር ሽታው ደስ ሲል እና ማሻአላህ ተባረከላ በጣም ደስ ይላል። እኔ እንደውም የሆነ ነገር አስታወሰኝ። አንድ ቀን የመጀመሪያ የመጣው ጊዜ እዚህ ዱባይ፣ ከዛ ሴትዮ የሐኪም ቤት ይዛኝ ሄደች። እሷን አሟት ነበር ማለት ነው። ከዛ በቃ ገረመኝ። መቼም ከአይምሮዬ አይጠፋም። እኔ አይቼ አላቅም እንግዲህ ሰው ሲወልድ አበባ ሲሰጠው። ከዛ ባሏ ከውጪ ትልቅ አበባ እንደዚህ ፏ ያለ አበባ ተሸክሞላት መጣ ማለት ነው። አበባ ልክ ልጁን ስትገላገል እሱ አበባ ይዞ ከቻለ ማለት ነው። ከዛ በጣም ገረመኝ። ብታዩ እንዴት ምናምን አልኩኝ ማለት ነው። ምክንያቱም እኔ አይቼ አላቅም። አዲስ አበባ ላይ ሰው ሲወልድ ልብስ ነው የሚሰጠው፣ ምግብ ነው ይዘው የሚሄዱት የሀገር ቤት ሰዎች ማለት ነው። ከዛ እኔማ አበባ ይዞ ሲመጣ በቃ በጣም ገረመኝ ማለት ነው። እና አሁን ይሄንን አበባ ሳይ ደግሞ እሱ ትዝ አለኝ። አሁን ይሄ አበባ የመጣላት ሴትዮ ትልቅ ናት፣ አሮጊት ናት። ግን ይሄ አበባ መጣላት ለሷ የሚያማምር ሽታው ደስ ሲል ትልቀቱ፣ በዛ ላይ ደግሞ እዩት። እዚህ ጋር ኬክ አለው፣ ይሄ አለ እና እዚህ ለማንኛውም አሁን ለምሳሌ ዝም ብሎ ጓደኛቸው ራሱ ከሆናችሁ ይሰጣሉ፣ አበባ ይሰጣሉ፣ ኬክ ምናምን ይሰጣሉ። በርዝዴያችሁ ሲሆን ማለት ነው። የኛ ሀገር ሰው ሲሆን ግን አይደለም፣ በማንኛው ሰዓት ወልደው ራሱ አበባ አይሰጣቸውም። ስለዚህ የኢትዮጵያ ሰዎች አበባ መስጠት ልመዱ። ለሴትዮዋ ነው የመጣው፣ ግን እኔን ታች ወርደሽ ከመኪና ውስጥ አምጪ ስባል በቃ እኔ ሳቅፈው የተለየ ስሜት አለው። ሽታው ምናምን ደስ ይላል ማለት ነው። ለእኔ የተሰጠኝ ነው የመሰለኝ። እና አበባ መስጠት ልመዱ። በተለይ ደግሞ ለአራስ አበባ ሲሰጥ ደስ ይላል። እኔ የዛን ቀን ሴትዮ አበባ ይዞ መጥቶ ባሏን ስታየው ምናምን በቃ አለ አይደለ ደስ ይላል። እና ማሻአላህ በጣም ነው የሚያምረው። ሽታው ራሱ ደስ ሲል አበባ መስጠት ልመዱ። የኛ ወንዶችም ሴቶችም ማለት ነው። ሴቶችም ይሰጣሉ የዚህ ሀገሮቹ፣ ወንዱ ብቻ አይደለም። ሴቶቹ ራሱ ለሴት ጓደኞቻቸው አበባ ነው የሚሰጡት። እና በጣም ደስ ይላል፣ ያምራል። ማሻአላህ በሉ፣ ማሻአላህ በሉ እንዳይጠወልግ። እና ደስ ብሎኝ ነው የቀረጽኩት። የመዳም ቅመሞች ደግሞ ማለት ነው አላህ ጥሩ መዳም ይስጣችሁና እንደዚህ አበባ ፏ አድርጋ ስጦታ መሰጥ። አሁን በእንደዚህ አይነት አበባ የአንገት ሀብል ወርቅ ተንጠልጥሎበት ምናምን መዳሞች ስጦታ ሲሰጡ ደስ አይልም? የምሬን ነው፣ ደስ ይላል። እና ማሻአላ በሉ እንደዚህ ነው እላችኋለሁኝ። አበባ ሲሰጥ በጣም ልዩ ስጦታ አለው፣ እንትን ስሜት አለው። አሁን ለኔ ቢሆን እኮ በቃ ቀውጬዋለሁ ማለት ነው። ግን የሴትዮዋ ራሱ ሆኖ እኔ ከታች ይዤው ስለመጣው ምናምን ስላሸተትኩት ደስ አለኝ ማለት ነው። ባይ ባይ